መሬት ደግሞ ያስፈልጋል። መሬት ሲያስፈልግ ደግሞ ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አችልም። በኢንቨስትመንት ነው የምትሄዱት። እሺ አንፈልግም ካሉስ፣ ከአንተ ጋር መስራት አንፈልግም፣ ብራችንን እንስጡን ካሉስ አንፈልግም። አሰባችሁ 2 ዓመት 3 ዓመት ቁጭ ብላችሁ ጠብቁ። እሱ አትርፎ ከቻይና ለቻይና ዞሮ ሚሊዮነር ሲሆን ከተረፈው ሊሰጣቸው ከ3 ከ4 ዓመት በኋላ ብራቸውን እንደፈለገ ተጠቅሞበት በኢንቨስትመንት የተመዘገበ ህጋዊ የሆነ የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ በአንድ አሉኝ። እዚህ ግን ማውጣት አልፈልግም። ማስረጃውን የሚፈልግን አለ ማህበሩ ላይ አላቸው ያውቃሉ። ያ አለ። በዛ መሰረት መሬታችንን እየጠበቅን ማሽናችንን እየጠበቅን ምክንያቱም ፕሮጀክቱ የ150 ሚሊዮን እናንተ 10 ሚሊዮን ነው የምትሉት አይደል? የ150 ሚሊዮን ብር ፕሮጀክት ጥናታዊ በምሁራን የተጠና በማህተም የተመታ እነሱም የሚያ እንዲህ እያለ ነው የውላችሁ ያጭበረበራቸው በምሁራን በጠቢባን ገለመሌ እያለ ነው። ከታመመች ልጅ 300 ምናምን ሺህ ብር ያጭበረበረ ከታመመች ልጅ ፈጣሪውን ሳይፈራ 4 ዓመት ሙሉ ብሯን በልቶ ህዝብ ፊት ከተጋለጠ በኋላ የከፈለ ሰው አስቡት። 150 ሚሊዮን 150 ሚሊዮን ኬል ያመጣ ነው። ለ10 ሚሊዮን ከሳውዲ ከመዳም ቅመሞች የተለቀመ ከ21 ሰው የተሰበሰበ እጄ ላይ ደረሰኛለ። እሺ 150 ሚሊዮን ደፋር ነው ግን ወይኔ 150 ሚሊዮን ብሎ መጻደቃል ፕሮጀክቱ የመጣው። ይሄን ቪዲዮ ደግሞ አይተው እውነታማ ይመስላቸው ደግሞ ሌሎች ሰዎች ጆይን እንዳይሉና እንዳይበሉ ራሱ በፌክ አካውንት እዚህ ጋር መንታ ጀግና ነው እያለ ነው። ሌብዬ ሚስቱ ነሽ እህቱ ነሽ ወይስ ራሱ ነህ? ሌባ የታመመች ጉስቁል ብላ ባጥንቷ የቀረች ልጅ ብር በልቶ እኮ ህዝብ ፊት ሲዋረድ እኮ ነው የመለሰው። የሰው ሀቅ ሌባ ሚኪ ላይፉን ዘግቶ ወጣ። እንዴ ተናደው ሜምበር ሁኚ ማሪ ሜምበር ሁኚ ባሽ። ከዛ ተባባሪዎቹ እንደዛኛው ዱባይ ያለው ሌባ በቀደም ቪዲዮ የሰራውበት ማን ነበር? አይ ምናምን የሚባል ሰውዬ የድርጅቱን ልክ እንደሱ ልክ ደጋፊዎቹ ብቻ የሱ አባላት ብቻ እንዲኮምቱ ማን ነበረ? እና እንዳጭበርባሪ ያለ እንዴ ዱባይ ራሱ በፌክ አካውንት ነው ኮመንቱን የሚሰጠው። ሀበሻ ምቀኛ ነው አይዞ ካንተ ቀጥል ምናምን በርታ። ራሱ በፌክ አካውንት 4 ፍሬ ኮመንት ነው ያለው። 3 ፍሬ አንዱም ልብ ቅርጽ ነው። እሱስ መች መለሰ? በአሁኑ ምንዛሬ ያው በዛን ጊዜ ምንዛሬም ቢሆን ህዝብ ስለሰማ ነው የመለሰው እንጂ አይመልስም ነበር። ከዛች እንደዛ ከጠቆረች ከከሳች በሽተኛ ታማሚ ይቅርታ ጁጁ ግን አፈቀላጤ ነው። በጣም ይችልበታል። ኮመንቱን ዘግቶ ቪዲዮ ሰራ። ልብ ካለው ስልክ አይመልስም። ደግሞ መስረጃ የማየት የሚፈልግ በአካል ይምጣ። እንልክልካለን። የህግ አካል ጠብቅ። ሌባ አረ ተጠንቀቁ። በጣም 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 ህጋዊ ሌቦች በስተዋል። እንደዚህ አይነት በሰው ብር ድርጅት ይከፍታሉ። እነሱ ቻይና ይመላለሳሉ። እነሱ ጥሬያቸውን ቁርጣቸውን እየበሉ ቦርጫቸውን ያሳድጋሉ፣ ይፋፋሉ፣ ትዳራቸውን ያሳምራሉ፣ ህይወታቸውን ይኖራሉ። ድሃው ያለቅሳል። እኔ በጣም የሚያናድዱኝ ለምን እነሱ በራሳቸው አሁን 500 ሺህ 300 ሺህ መዳም ቤት ሰርተው አፈርድ የሚበልተው በጊዜ ገብተው ሀገራቸው ልጆቻቸውን ለማሳደግ የሰጡት ሰዎች ያንን ብር ጋይ 300 ሺህንም 500 ሺህም 1 ሚሊዮንም ይከፈላል። አሁን እኔ ጋር ያሉት ደረሰኞች ባለ 1 ሚሊዮኖች፣ ባለ 300 ሺዎች፣ ባለ 500 ሺዎች እና ባለ 200 ሺዎች ናቸው ከ21 ደረሰኝ ውስጥ ማለት ነው። እና እነዚህ ሰዎች 1 ሚሊዮን በራሳቸው
አሁን 1 ሚሊዮን ያላት አንድ የመዳም ቅመም ከሳውዲ ገብታ የራሷ ብቻዋን በራሷ ቢዝነስ ብከፍት አይሻላት? 500 ሺህ አስቀምጣ በ500 ሺህ በር እየተንኳኳ ነው። ሀና ሪንግ እየተደረገ ነው። ሀና ሪንግ እየተደረገ ነው በር እና ማለት ነው። ሚስቱ እንዴት ዝም ስላለች የእሱ ቢጤ በሰው ሀቅ ልጇ ሲያድግ ይኸውልሽ፣ አንቺ ህሊና ሲኖርሽ ነው ባልሽ አጭበርብሮ ሲያመጣ የድሃ ላብ አልፈልግም የሰው ላብ አልፈልግም ብለሽ የማትቀበዩ ልጆቼን የሰው ሀቅ ማብላት አልፈልግም። ነገ ፈጣሪሽ የምትፈሪ ስትሆኚ ማለት ነው ልጆችሽ በበሽታ በአደጋ እንዳያልቁብሽ ስትፈሪ። ለምን የድሃ እንባ በሽታ ነው አደጋ ነው የሚያመጣው። እኔ በጣም ብዙ ሰው አይቻለሁ የሰው ሀቅ በሽተኛ አድርጎ ያስቀመጣቸው ከዛ ቁጭ አልጋ ላይ ተኝተው እያለቀሱ ወይ በወጣትነታቸው ባደረጉት ነገር የሚጸጸቱ በጣም ብዙ ሰዎች አይቻለሁ። በመኪና አደጋ አካል ጉዳተኛ ሆነ ተቀምጠው ምን አድርጌ ነው ፈጣሪ ሆይ በር ተንኳኳ ነው ያልኩሽ። ማን ነው? ውሃ ነው እና መጥፎ ነው በጣም። እና አንቺ ሊና ሲኖርሽ ነው የምትይው። እሺ እየነገርኳቸው የነበረው አንዲት የመዳም ቅመም 1 ሚሊዮን ብር ለእነዚህ ከአረብ ሀገር ገብተው ሪል ስቴት ይከፍተናል። አሁን አንድም አለ በቅርቡ የሚጋለጥ ጠብቁ፣ መረጃዎቹን ያምጡልኝ። ፎቶ ለጥፌ ነው ቪዲዮ ምሰራለት። እሱም አንድ ሌባ አለ አጉል ሃይማኖተኛ ንጹህ የሚጫወት ከአረብ ሀገር ይገቡና ድርጅት ይከፍታሉ። በማን ብር? በመዳም ቅመሞች ብር። ምን እያሉ እናደራጃችሁ፣ እንትን እንክፈት፣ መሬት እንሰጣችኋለን፣ ሪል ስቴት ኮንዶሚኒየም እንሰጣችኋለን፣ ሪል ስቴት ይኖራችኋል፣ ተደራጁ እያሉ 200 ሺህም 500 ሺህም 300 ሺህም ምንም አዋጡ እያሉ ሰብስበው በመዳም ቅመሞች ብር ከዛ ወይ ቢዝነሱ ከሰረ ይላሉ ወይ ደግሞ ቆይ ጊዜ ይፈጃል። መጀመሪያ እኮ አፋቸው ማር ቂቤ ሲያሳምኑ ሃይማኖታዊ ምክሮችን እየመከሩ ከኛ በላይ ለእናንተ የሚያዝንላችሁ የሚያስብላችሁ የለም፣ እኛ ብዙ ዓመት ስደት አብረናችሁ ኖረናል፣ እኛ ጠበቃችሁ ነን፣ እኛ ዋሳችሁ ነን ብለው ከሃይማኖት ጋር እያጣቀሱ ሃይማኖታዊ ምክር እየመከሩ እነሱ የመዳም ቅመሞች ደግሞ ሃይማኖተኛ ሰው ሐቀኛ ነው የሰው ብር አይበላም ብለው ስለሚያስቡ ያምኗቸውና ከገዛ ቤተሰቦቻቸው በላይ እነሱን አምነው ያላቸውን ይሰጣሉ። ሀገራችን ስንገባ ልክ እንደነሱ ሀብታም እንሆናለን። ላይቭ ላይ እንደምናያቸው ኦፊስ ላይ እንደዚህ ተሽከርካሪ ወንበር ላይ ፍልስስ ብለው ስለሚያዩዋቸው ሀገራችን ገብተን እንደነሱ እንደዚህ ባለ ሀብት እንሆናለን፣ የድርጅት ባለቤት እንሆናለን ብለው አምነው ያላቸውን ሁሉ ሰጥተው ይኸው 2 ዓመት 3 ዓመት እያለቀሱ ነው ያሉት። ስለዚህ ባለሽ ብር የኔ እናት ከማንም ጋር ሳትደራጅ ማንንም እኔ መጥቼ እንደራጅ ብለሽ እንዳታምኚኝ። የራሴን ህይወት ነው የምገነባበት። ተጠንቀቂ። ማንም ሰው መጥቶ እንደራጅ ብለሽ አልፈልግም በይ። ብልጡኝ 200 ሺህም ትኑርሽ 300 ሺህም ትኑርሽ 500 ሺህም ትኑርሽ ያለችሽን ይዘሽ ገብተሽ ቢዝነስ መጀመሪያ ከመግባትሽ በፊት ቢዝነስ አጥንተሽ በአሁን ሰዓት ኢትዮጵያ ውስጥ ምን ብሰራ ነው የሚያዋጣው? ምንድነው እኔ የምኖርበት አካባቢ ህዝቡ የተቸገረው ነገር ምንድነው? ሸቀጣ ሸቀጥ ሱቅ ነው የሌለው፣ ፀጉር ቤት ነው የሌለው፣ ምግብ ቤት ነው የሌለው። ምንድነው እኛ አካባቢ ሰው ቶሎ የማያገኘው ነገር ብለሽ ቤተሰቦችሽን ጠይቀሽ የምትኖሪበት አካባቢ ላይ ያሉ ሰዎችን አማክረሽ ጠይቀሽ የሚያዋጣውን ቢዝነስ አጥንተሽ ተመካክሮ የፈሱት ፈስ አይገማም ይላሉ የድሮ ሰዎች። ስለዚህ ተመካከርሽ አስበሽ አጥንተሽ ለዛ ቢዝነሱን ደግሞ ካገኘሹ በኋላ የምትሰሪውን ቢዝነስ አሁን ለምሳሌ ፀጉር ቤት ቢሆን እናንተ ሰፈር የሌለው ፀጉር ቤት ልትከፍቺ ካሰብሽ ለፀጉር ቤት ስንት ያስፈልጋል ብለሽ ታጣኛለሽ። ከዛ ለፀጉር ቤት ስንት እንደሚያስፈልግ ካጠናሽ በኋላ የሚያስፈልገው ለምሳሌ 500 ሺህ ቢሆን ፀጉር ቤት ለመክፈት አንቺ 1 ሚሊዮን መያዝ አለብሽ። ለምሳሌሽ አሁን መጀመሪያ እንደገባሽ ትማሪያለሽ የፀጉር ሙያ። በሰራተኛ ብቻ አትተማመኝም። ሰራተኛ ሲወጣ ደንበኛ ይዞብሽ ይወጣል። ገባሽ? ሰራተኛን ከለመዱ የእነሱን እጅ ብቻ ከለመዱ ስትሄድ የከስተመር ስልክ ይዛ ስለምትሄድ እዛኛው ቦታ እየጠራች እዛኛው ትወስድብሻለች። ስለዚህ ግዴታ አንቺ ሙያ ሊኖርሽ ይገባል። የፀጉር ቤት ሙያ ትማሪያለሽ። ከዛስ ኢንኬስ ከከሰርኩ አያምጣው የሆነ ነገር ካጋጠመኝ ብለሽ ወደ ጎን የሆነች ብር ታስቀምጫለሽ። ከዛ ቢዝነሱን ትጀምሪያለሽ። ከዛ ቢዝነሱን ጀምረሽ እየሰራሽ ኢንኬስ ሰምቲንግ ሀፕን
ለክፉ ቀን ብለሽ ካስቀመጥሻት ለምተሽ ቢዝነስሽን ትደጉሚዋለሽ። ይወደቀቀ እንደዚህ አስበሽ ተምረሽ አጥነተሽ ነው ቢዝነስ የምትሰሪ። ዝም ብለሽ እንደ ከብት አትነጂም። ጥናት ሳታረጊ ሳትማሪ ዝም ብለሽ ሞስት ኦፍ ዘ ታይም ደግሞ በዚህ ሰዓት ኢትዮጵያ ውስጥ የሚያዋጣው ቢዝነስ እኔ እንዳየሁት አሁን በተከታታይ እንደሄድኩት እንዳየሁት ምግብ ቤት ነው በጣም የሚያዋጣው። ህዝቤ በጣም ነው የሚበላው፣ በጣም ይበላል። ስጋ ቤት ስትሄዱ ወረፋ ነው፣ መቀመጫ አታገኙ። እኛ ቦታ እስኪለቀቅ መኪና ውስጥ ተቀምጠን ጠብቀን ነው ፓርኪንግ ውስጥ መኪናችን ውስጥ ቁጭ ብለን ቦታ ሲለቀቅ ነው አስተናጋጁ ሲነግረን የምንገባው። ህዝቤ በጣም ይበላል። ኑሮ ውድ ነው እያሉ ለእኛ ያማራሉ፣ ግን ይበላሉ። ጁስ ቤት ብትሄጂ ወረፋ ነው፣ መቀመጫ አታገኝም። ካፌ ብትሄጂ ወረፋ ነው፣ መቀመጫ የለም። መብላት ነው ስራው ህዝቤ። እና እንዳለ ሀገሪቷ የሞላው ቡቲክ ህዝቤ ይበላል፣ ይለብሳል። እኛ እዚህ ሆነን የምንሰማው ችግር 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 ነው። ስንሄድ የምናየው ሙሉ ሀገሪቷ በቡቲክ ተጥለቅልቃለች። እና ህዝቤ እንዳለ እየበላ ነው። ሬስቶራንት ወረፋ ነው፣ አታገኙም። ወረፋ ጠብቃችሁ ነው መቀመጫ የምታገኙት። እና የምንሰማው ሌላ፣ ሄደን ስናይ የምናየው ሌላ ነው። እና የሚያዋጣው ቢዝነስ ምግብ ቤትና ውበት ነክ ነገር ነው። አሁን ላይ ህዝቤ እንዳለ ውበቱን ይጠብቃል። ጥፍሩን የማይሰራ ሂውማን ሄር የማይሰራ ቅንድብ የማይሰራ አይላሽ የማይሰራ የለም። ድሃውም ሀብታሙም ሁሉም ውበቱን ይጠብቃል። ስለዚህ ቢዝነስ ካሰባችሁ ከአረብ ሀገር ገብታችሁ ወይ ምግብ ቤት ወይ የውበት ነገር ተምራችሁ የሆነ ነገር ሜካፕ ይሁን ፀጉር ይሁን ጥፍር ይሁን ቅንድብ ይሁን አይላሽ የሆነ ነገር ተምራችሁ ያንን ሙያ ነው መስራት ያለባችሁ። ያላችሁ ገንዘብ ደግሞ በቂ ካልሆነ ለቢዝነስ ለመክፈት በቂ ካልሆነ ተምራችሁ በሶሻል ሚዲያችሁን አሳድጋችሁ በሶሻል ሚዲያችሁ አስተዋውቃችሁ እየዞራችሁ በየቤቱ መስራት። እኔ የፕሮግራም ዕለት ሜካፑን እጣ ማወጣለት ማለት ነው። ሜካፑን የሰራችኝ ልጅ ሜካፕ 2500 ነው። አንድ መታ ሰርታኝ ማለት ነው። ደቂቃዎች ላይ ከአንድ ሰዓት አልፈጀባትም። ላይቭ ላይ የሰራችኝ ታችኋላ። በጣም ጎበዝ ናት። ሜካፕ ተምራችሁ ቢዝነሳችሁን አስተዋውቃችሁ ቢዝነስ ካርድ አሳትማችሁ እየዞራችሁ ሃይ ጋባ ቲቪ እንዴት ነህ? ሜምበርህን ኦን አድርገው። አፍተር ሎንግ ታይም ስለመጣክ ሜምበርክ ኤክስፓየርድ አድርጓል። ከስሜ ጎን ያለውን ልብ ቅርጽ ንካው። ከስሜ ጎን ያለውን ልብ ቅርጽ ንካው። ልብ ቅርጹን እንደዚህ እንደ ሲቱ ሜምበርክ ኦን እንዲሆን የስ ሪፍሬሽ አደረካው። ቴንኪዩ። እና ማለት ነው አይቼዋለሁ። መልስ አይደለም እሱ ማስተባበያ ነው። እኔ እንደሱ አይነት ሌቦች አይሸውዱኝም ማሬ። ጥያቄውን ብለን ባጭሩ አይመልስም። ለምንድን ነው ብዙ የሚያወራው? ባጭሩ 10 ሚሊዮናቸው መልስላቸው። 3 ዓመት ይፈጃል ካምፓኒ ሲከፈት ምናምን አንፈልግም አሉ። አይፈልጉም። የሰው ብር መልስ። በብልጠት ከባንክ ስለማያበድርክ 5 ሳንቲ ስለሌለክ ሙልጭ ያልክ ድሃ ስለሆንክ ከሳውዲ ተጣርዛ ስትገባ ምንም ይዘህ ስላልገባክ ኦኬ። እኔ ድሃ ላይ ብልጥ የሚጮት ሰው አይመቸኝም። ምንም ይዘህ ስላልገባክ የምታስይዘው ነገር ስለሌለክ ባንክ እንዳያበድርክ የመዳም ቅመሞች ላይ ሰራህላቸው። የመዳም ቅመም ጠበቃ ለስደተኛ ተቆርቋሪ ኢማነኛ ኡስታዝ ገለመሌ መስለህ ጀንጅነህ ቴሌግራም ላይ አሳምነህ በላሃቸው። አሁን አንተ ቻይና ለቻይና እየዞርክበት ቦርጭን ታሳድጋለህ። ስጣቸው ገንዘባቸውን። አይፈልጉም። በቃ 3 ዓመት ይፈጃል። 3 ዓመት ቁጭ ብለው ይጠብቁ ካንተን ድርጅትክን እስክታቋቁም፣ አንተ ሀብትክን እስክታቋቁም፣ አንተ ሀብታም እስክትሆን። ከዛ የዛሬ ስንት ዓመት ልክ እንደ በእርዳታ እንደበላሃት ልጅ የዛሬ 4 ዓመት የወሰድክባትን ብር ከ4 ዓመት በኋላ የዛሬ 4 ዓመት በነበረው ምንዛሬ እንደመለስክላት ልጅ እነሱንም የዛሬ ዓመት ነው የሰጡክ። ከ3 ዓመት በኋላ በ3 ዓመት ባለፈው ምንዛሬ በድሮ ምንዛሬ ልትሰጣቸው ነው እንዴ? እስከ መቼ ነው አንተ በሰው ላብና በደሃ ላብ የምትከብረው? አንተና መሰሎችክ እያንዳንዳችሁ ትጋለጣላችሁ። ጭራሽ ግሩፕ ላይ አስሯቸው ቴሌግራም ላይ እኔ ስናገር ዘሎ ሄዶ ቴሌግራም ላይ እንዳይሉ ምንም አይነት አስተያየት እንዳይሰጡ ቆለፋቸው። አፍኖ ይዞ እንዴ ግፍ ነው። እናንተ በቃ በሉ። እንደዚህ በሶሻል ሚዲያ ትንሽ ፌመስ እስኪሆኑ ይሰራሉ። ከዛ በኋላ የመዳም ቅመሞችን እያሳመኑ ብራቸውን እየበሉ ነው ያሉት።
እያንዳንዱ ከአረብ ሀገር ገብቶ ድርጅት የከፈተ ሁላ በመዳም ቅመም ብር ነው። አሁን በቅርቡ ከሃይመኒታ ቀጥሎ ሌላም የሚጋለጥ ሌባ አለ። ሃይመኒታ ሌባ አይደለሁም ካልክ ንጹህ ኮንክ ና እኔ ይቅርታ አልጠይቅህ በህዝብ ፊት ችግር የለብኝም። ናና ንጽህና አናሳየኝ። የታለ 10 ሚሊዮን ብሩ? የነዚህ የ21 እህቶች ደረሰኝ እጄ ላይ ያለ ደረሰኙ ኦሪጂናል መሆኑን አረጋግጬ ነው የምናገረው። 3 ቀን የፈጀብኝ ቪዲዮ ለመስራት ደረሰኙን ኢትዮጵያ ልኬ ኦሪጂናልነቱን እስካረጋግጥ ነበረ። ምንም ነገር እኔ ሳላረጋግጥ አላወራም እንዴ። አያሳዝኑክም? ከነቁስላቸው በኦፕሬሽን ወልደው አራስ ልጅ ጥለው ሳውዲ በባህር ሄደው ከነቁስላቸው የሚሰሩ እናቶች አያሳዝኑክም? አንተ ሚስት አለክ፣ እናት አለክ፣ እህት አለክ አይደል እንዴ? ከሴት ነው የተፈጠርከው። የሙት ልጅ የቲም ልጅ ባሏ ሞቶባት የሙት ልጆች የምታሳድግ እናት አታሳዝንክም? በሷ አንተ ቻይና ስትመላለስ ሀብትህን ስታካብት አታሳዝንህም? በሷ አንተ ፏ ያለ ኑሮ ስትኖር እሷ እዛ ጋር ተረባ አታሳዝንህም? ህሊና የለህም? ድንቄም ሃይማኖት አጉል አልሐምዱሊላህ አስተክፉረላ ቢስሚላ ማሻላ ስላሉ ንጹህ ሰው ይመስላሉ እንዴ። እኔ በጣም ነው ያዘንኩት ታሪካቸውን ስሰማ። ሰው መሆኔን ያስጠላኝ እውነት። አጉል ደግሞ ግብረ አበሮቹ እናንተ ሌቦች አስመሳዮች በራሳችሁ ይድረስ ኢንሻአላህ። በእነዚህ ምስኪኖች የደረሰው ነገር እናንተ ላይ ይድረስ። እናንተ ሀቃችሁ ተበልቶ ተቸገሩ፣ ተራቡ። እናንተ ሌቦች፣ የሱ አሽቃባጮች፣ 1-4 ፍሬ አሽቃባጮች አላችሁ። ምንም አያመጡም፣ ድሃ ናቸው። ጠበቃ የመቅጠር አቅም አይኖራቸውም። ከኔ ጋር ፍርድ ቤት የሚመላለሱበት አቅም አይኖራቸውም። እኔን መክሰስ ሲሰለቻቸው እኔ ጠበቃ አለኝ፣ እኔ ሀብታም ነኝ። እነሱ ሲሰለቻቸው ልጃቸውን ለሰው ጥለው አረብ ሀገር ይሄዳሉ። ምን ያመጣሉ? ድሃ ምን ያመጣል? ድሃ ምንም አያመጣም እኮ ነው። ሁሉም እኮ ድሃ ላይ አቅሙን የሚያሳየው ድሃ ጠበቃ የመቅጠር አቅም የለውም። ድሃ ፍርድ ቤት የመመላለስ አቅም የለውም። ድሃ የታክሲ ወጪው ፍርድ ቤት የሚመላለሰው ሲሰለቸው ስራውን ጥሎ ሲመላለስ የሚበላው ሲያጣ ባለመስራቱ የሚበላው ሲያጣ ባለመስራቱ የቤት ኪራይ የሚከፍለው ሲያጣ ፍርድ ቤት የሚመላለስበት የታክሲ የወረቀት ሲያጣ ተስፋ ይቆርጥና ለፈጣሪው ሰጥቶ ህይወቱን ይቀጥላል። ምን ያመጣል ድሃ? ለዛ ነው ሁሉም ከድሃ አቅም ከሌለው እየመረጠ እየሄደ የሚበላው። በቅርቡ ደግሞ በጣም የምታከብሩት የምታካብዱለት ንጹህ ነው ሀቀኛ ነው የምትሉት ደግሞ ሲወጣ ደግሞ መረጃው ታያላችሁ። አዳሜ የምትከብረው ከአረብ ሀገር እየገባች ድርጅት የምትከፍተው በመዳም ቅመሞች ብር ነው። እናደራ ተዋቸው የመዳም ቅመሞች። እስኪ ራሳችሁን ችላችሁ ክፈቱ ድርጅት። እስኪ ከማንም ሳትለቅሙ የሜምበር ሳትሉ የምን ሳትሉ ተደራጁ ሳትሉ እስኪ ራሳችሁን ችላችሁ በራሳችሁ ብር ድርጅት ክፈቱ። በራሳችሁ እናንተም ደግሞ የመዳም ቅመሞች የመደራጀት ገለመል የሚባል ነገር እስካልተዋችሁ ድረስ መበላታችሁን እድሜያችሁን አረብ ሀገር ላይ መጨረሳችሁን አታቆሙም መቼም። በቃ አትደራጁ በግላችሁ። እንደነገርኳችሁ ምግብ ቤት፣ ፀጉር ቤት፣ የምግብ ተማሩ፣ የሜካፕ ተማሩ፣ ጥፍር ተማሩ። የሚያበላው ቢዝነስ እሱ ነው በአሁኑ ሰዓት ኢትዮጵያ ውስጥ። ወይ ምግብ ቤት ወይ የውበት ስራ ነው የሚያበላው። እነዚህን ነገሮች ተማሩ፣ አጥኑና ያንን ከፍታችሁ ሰርታችሁ ብሉ። ሙያ ያለው ሰው ደግሞ ቢዝነስ እንኳን ቢከስር በተቃጥሮ በጉልበቱ ይሰራል። ሙያ ይኖራችሁ። ወይ የምግብ ባለሙያ ሁኑ፣ ሼፍ ሁኑ፣ ወይ ደግሞ የውበት ባለሙያ ሁኑ። ሁለቱ ነው በጣም የሚያበላው። ሰው ይበላል ይዋባል። ስለዚህ ከሁለቱ ነገሮች መርጣችሁ የምትወዱትን ተምራችሁ ስሩ። መደራጀት የሚባል ነገር የለም። በተረፈ ውዶቼ ወጥቼ አርፌ